ዛሬ ቤተሰብ እንግዲህ በእናትና ልጅ እናትም ምራትም ሁሉ ነገሯ ናት ሙሽዬ ለሀሚ ማለት ነው። እንግዲህ በጣም ደስ ይላል። እንግዲህ ባለፈው ቃል በገባችሁ መሰረት እንድታያቸውም በዛውም ለሕክምና ምርመራ ነው የመጣቸው። በዛውም ልጆቿ ጋር ፏ ብትን እያለች ነው። በጣም ደስ ይላል። እውነት በጣም ደስ ይላል። እውነቴን ነው። ሀሚዬ ማቀባበሏ የሰው ልጅ ከፊቱ ፍትፍቱ ይባላል። እህቶቼ ጥሩ አማች ሲገጥማችሁ እናንተ ደግሞ ጥሩ ትሆናላችሁ። ሀሚዬ ደግሞ ፈገግታዋ ብቻ ይበቃል። እንኳን መስተንግዶዋ ምርጥ ልጅ ናት። እውነቴን ነው። በቃ የዋህነታቸው ደስ ይላል። አጠቃላይ ሁለት የዋሆች ተገናኝተዋል። መጨረሻቸው ይመር። ያሰቡት ይሳካላችሁ፣ አይለያቸው እንላለን። ሰላም አለይኩም ሀገሪቱ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቅንነት ለራስ ነው ጀምሩት። ዛሬ እንግዲህ ሙሽዬ ከእህቷ ጋር ትናንት አይታ ነበር በነብሩኬ ቤት። እህቷ ግን አላት ሲባል ሰማለው አዲስ አበባ ግን የመጀመሪያ ቪዲዮ ስትታይ አትወድም አሉ። አትታይም ማሻአላ ብለናል። በጣም ደስ የሚሉ ደርባባዎች ናቸው። ሁለቱም ያምራሉ። እንግዲህ ሀሚዬ ያው ቤቷ እንደ ሴትነቷ ሽርጉን እያለ ነው። ደግሞ ያምርባታል። እንደው አጭር ሰው እኮ ደስ ይልባታል። እንደ ጥረቷ አጭር ሰው ቅመም ነው እኮ ይባላል። ብልህ ነው ይባላል ተረቱ። አጭር ሰው ረጅም ሰው ግን አስተሳሰቡ እንደዛፉ ነው። ምንም አይረሙም ሁሉም ማለት አይደለም። ይኸው አጭሮችን አትናቁን ለማለት ፈልጌ ነው። እንግዲህ ዛሬ እህቶቼ ሙሽዬ ጋ ሁና እኔ እኮ ግርም የሚለኝ የሀሚ ነገር እህቶቼ ቅምምምም አርጋ ፕራንኩን ከየት ነው የምታመጣው? እንዴት ነው ሀሳቡስ የሚመጣላት? ወይስ ይችል እንቅልፍ አተኛም? ስለነገው ቪዲዮ ስቀምም ብሩኬን እንዴት ላድርጎ፣ ብሩኬን በምን ላስደንግጠው፣ ብሩኬን በምን ላሳብደው እያለች ነው ቀምማ የምታድርላት። ዛሬ እንግዲህ ሙሽ ያግዛታል። ይሄ አንዳንዴ ሚፍታ ነበር የሚያግዛት፣ ዛሬ ደግሞ ሙሽ ያግዛታል። እንግዲህ ሙሼ በመከራ ነው ያለች ብላለች። ያ ማለት ሙሼ ይቆጣል እያለ ፈርታ ነበር። ልክ ናት። ሙሼ ደግሞ ያ ማለት ሁለቱ በፍራንክ እንዳይጋጩ የሚለው አየህ፣ ጎበዝ እኮ እናት ናት። እንዳይጋጩ ብላ ያው እነሱ ታውቃላችሁ፣ አሚና ቡራ የሚያጋጫችሁ አይዱ ነገር ፍራንክ ስለሆነ ያ እንዳይመጣ ብላ ፈርታ ነው። ግን ሀሚ ቅመሟ ደግሞ ብልህ የሆነችው እንደምንም ብላ ሳምና ብሩኬ እኔ ጋ ነው ያደረው ለማለት እኔ ጋ ተኝቶ ተገኘ ለማለት እንግዲህ አሳብደዋ ጨልለዋለች። እዴ ብሩኬ ደግሞ ማለት ነው የዋህ ሰው እኮ ነገም ዛሬም የዋህ ነው። የዋህነቱ እውነት ምንም አይጠረጥርም። ብሩኬ እንደው እኔ እኮ እንደው አንዳንዴ እኮ ጥርጣሬ አይገባህም? እንደው ስታስበው ሀሚዬ እንኳን እሙሼ እያለች እሙሼን ባትኖር እኮ ታውቃታለህ አይደል? እንዲህ ነገር እንትን እንደማትል ፍራንክ ከፍራንክ ውጭ እንዴት ፍራንክ ነው ብለህ እንኳን ትነቃባቸውም። አንተ ልጅ እንደው እና ስለዚህ በጣም ደስ ይላል። ያው ትንሽ ቪዲዮ አይጫንም ምናምን ብሎ ጨለል ብሎ ነበር፣ ተናዶ ነበር። ሀሚዬ ደግሞ ለማስተማር እንደ አይነት ሴቶች አሉ፣ ወንዶቹም አሉ ያልተኙትን ተኛን እያሉ ቆይ ሰው መጣ፣ ይቅርታ እህቶቼ። እኛ የሸቃላ ነገር አንዱ ሲገባ አንዱ ሲወጣ በትክክል ቪዲዮስና አንሰራም። በሰላምደላ ነው። እና እንግዲህ ሀሚ እንግዲህ ለትምህርት ነው። አንዳንድ ወንዶችም ሆነ ሴቶችም ያልተኙትን ተኛን እያሉ ሴቷን ብኮን ያን ወንድ ላይ ለማጥመድ፣ ወንዱም ሴቷን ለማጥመድ ወይም ፍቅረኛ ካለው ካላት ለማለያየት የሚጠቀሙበት ዘዴ ነው፣ በውሸት በሚል ነው ትምህርቱ። በራሴ አስተያየት ማለት ነው። ልክ ነሽ ሀሚዬ። በተለይ አሁን የመጣው ጊዜ በጣም የሚያስጠላ ጊዜ ነው፣ የሚደብር ጊዜ ነው። ትውልድን ብልሽሽሽሽት የሚያደርግ ትምህርት ነው። አጠቃላይ ዩቲዩበሩ ላይ የያዘ የሚቀርበው። አዎ አንድ ወንድ ልጅም አልፈለኩም ካለ በሆነ ነገር ሴቱ አሳባ ለሷ ለማድረግ በውሸትም በሴራም ወደ እሷ ለማድረግ የምጥረው ነገር ወንዱም እንደዛው በጣም ያስጠላል። ብቻ እኔ ግርም ሚዳይቶች እዚህ ጋር
ልክ ናት ሀይሚ ገብቷቸዋል። ግርም የሚለኝ እህቶች አንድ ሰው ፍቅር ሲይዘው ሴቷም ወንዱም እኮ ፍቅር እኩል ሲሆን ነው የዛ ሴትና የወንዱ ይቅርታ ልብ አንድ ሲሆን እኮ ነው ፍቅርም ትዳርም ህይወትም ያምረው። እሺ ሴቷ ወደድ አፈቀረች ወንዱ እስካልፈለገ ግድ እኮ አይባልና ጊዜ አቋረጡ እና ስለዚህ እባካችሁ ሴቶችም ሆናችሁ ወንዶቹ ፍቅር በግድ አይሆንም። ይሄ ቆሻሻ መጥፎ ስራ ሴራ ቢቀርባችሁ ለትውልዱ ባታስተምሩ ግድ ነው። አንድ ወንድ ልጅ ሲያፈቅር አፈቀርኩሽ ካላለ ያቺ ሴት ደግሞ እኔም አፈቅርሃለሁ ካላለች ልቧ ካልፈለገው መተው ነው። ህይወት ይቀጥላል ነው። ወንዱም እንደዛ እንጂ ዝም ብላችሁ በውሸት ከሚወዳት ሴት ጋር ከሚወደው ሴት ጋር ማለያየት ባልሆነ በቆሻሻ ስራና በሴራ እንደዚህ የምታረጉቶች ለነሱ ትምህርት ነው። አጠቃላይ ሀይሚ ልክ ናትና ብሩኬም ትንሽ ቢጨልል ትምህርት ሰጭ ነው። በአሁኑ ሰዓት በሚፈጠረው ጊዜ ገብቷቸዋል። ምሳሌ እንውሰድ። ስንቱን ጠርተን ዘልቀዋለን። ብዙ ሴቶች እያየት ነው በውሸት ያን ወንድ ብቻ እያወቁ ከሌላ ሴት ጋር ሌላ የሚወዳት እያለ ለመለየት በውሸት የሚጠቀሙ እህቶቻችን አሉ። ወንዱም እንደዛ። ያ ማለት በጣም ያስጠላል። እውነት በጣም ነውር ነው። በእኛ በባህልም በወግም የለም እንደዚህ አይነት ነገር። ግን አሁን እያየ ነው። የአሁኑ ትውልድ ግን የሚሰራው ስራ ያስጠላል። አሁን ደግሞ የሚያሳዩ ዩቲዩበር ተብዬዎች አጠቃላይ ቆሻሻ ስራ፣ ለትውልድ የማይመጥን ለባህላችን የማይሄድ የሚያስጠላ ስራ ነው። በጣም የሚያስጠላም ጊዜ ላይ ነው ያለ ነው። እንግዲህ ሀይሚዬ እንደዚህ ለትምህርት ያህል ነው ብላለች እና እንደዚህ የምታረጉ ሴቶችም ሆነ ወንዶች ተጠንቀቁ እላለሁ። ደግሞ እኔ ስጨምርላችሁ ያ ማለት እባካችሁ ካልወደደሽ ካላፈቀረች በዚህ ዘዴ አትጠቀሚ። ወንዱም ካላፈቀረችህ በዚህ በውሸትና በሚያስጠላ ነገር አትጠቀሙ። በቃ ህይወት ይቀጥላል ነው። ፍቅርና ትዳር ህይወት በግድ አይሆንም። ትዳርም ህይወትም ሁለት ልብ አንድ ሲሆን ነው የሚያምረው እና ስለዚህ ከዚህ ነገር ተቆጠቡ ለማለት ነው። ሀይሚዬ ዛሬ ተመችተሽኛል። ብሩክም ትንሽ ጨለል ቢልም እንግዲህ ጠብቂ ብሎሻል። ምን እንደሚያቀርብልሽ እንግዲህ አናቅም እና በጣም ደስ ይላል። እንግዲህ ሙሽዬም እንግዲህ አስባችሁታል እናንተ ሰው እንግዳ መጥቶ እንዴት ፕራንክ ስሪ ይባላል? ኧረ ተይ ሀይሚ